አሁን ግን ለመላ ኢትዮጵያ ሕዝብና ለእናንተ ማረጋገጥ እንፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ እኛ ስለፈለግን ብቻ አንቀይርም። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይህን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ለሪከርድ ይቀመጥላችኋል። እርግጠኛ ነኝ ከተነሳው ሐሳብ በላይ ሐሳብ የላችሁም። ምንም ጥርጥር የለውም። እሱ ካላችሁ ግቡና እንያችሁ። የተለየ ሐሳብ ካላችሁ ውይይት ውስጥ ገብታችሁ እንያችሁ። ግን አይመስለኝም። ያልተነሳ ጉዳይ የለም። እዛ ቦታ ላይ ብዙ አጀንዳ የተነሳ ነው ያለው። ሐሳብ ያለው የትኛውም ውጭ ያለም ይሁን ውስጥ ያለም ይሁን በረሃ ያለም ይሁን በፈለገው መንገድ አይዲያ አለኝ የሚል ሰው ካለ ክፍት ነው። ያ የተናገርነው ሐሳብ ሁሉ ግን የብልጽግናም ይሁን የእናንተ ይተገበራል ማለት አይደለም። ከዚያ ውስጥ ተለይተው በሚቀርበው ሪኮመንዴሽን ህግን ተከትሎ ማሻሻያዎች ይደረጋሉ። ለመናገርም መብት እንዳለን ሁሉ ለመደመጥ መብት እንዳለን ሁሉ ከተናገርነው ውስጥ አንዳንዱ ጉዳይ ለጊዜው ተቀባይነት ባይኖረውም እንደ ፖለቲካ ትግል አካል አድርገን መቀበል መቻል አለብን እንጂ ካልመለሳችሁም አይቻልም አይባልም። የህገ መንግስቱን ጉዳይ በዚህ ብናይ ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው? ጌታዬ በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛ እስከ መቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለንም እንዴ አስገቡን ይላሉ። ኢህአደግ ደግሞ የለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ተቀላቀለም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ነው አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ገባችኋል። እና ፖለቲካሊ የኢትዮጵያን ላንድስኬፕ ቀይረነዋል። አንደኛ ዲሞክራቲክ ኢንስቲትዩሽን ምርጫ ቦርድ፣ ሂውማን ራይት ኮሚሽን የመሳሰሉትን 100% ከመንግስት ገለልተኛ አድርገናቸዋል። 100%። ለምሳሌ በቅርቡ ምርጫ ቦርድ 3 ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው። ሰዎቹን የተመረጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ነበሩ። መጥተው ሪፖርት አድርጉልኝ። የሆኑ ሰዎች ሊስት አድርገውልኝ ከዛ ከነዚህ ውስጥ ማንን መረጣቸው ስላቸው በአንድ ድምፅ 1 2 3 ብሎ ነገሩኝ። እነሱ ያቀርቡትን ሐሳብ 100% ተቀብያለሁ። አላቃቸውን ሰዎቹ እናንተ ከመረጣችሁ እሺ ነው ያልኳቸው። በገቡ 3 ሰዎች ውስጥ ምንም ሚና የለንም እኛ። ሊስት አቀረቡ፣ 3ቱ ይሻላሉ አሉ። አሳማኝ በሆነ መንገድ ሐሳባቸውን አቀረቡ፣ ተቀበልኳቸው። ምርጫ ቦርድ እንደከዚህ ቀደሙ የብልጽግና ነው ቢባል እናንተ የምታምኑ አይመስለኝም። ሌላ ሰው ባያምን አይደለም። ሂውማን ራይት ኮሚሽን እኮ አይታችኋል። እኛ ደሞዝ እየከፈል 1001 ሪፖርት ሲያወጣ አንድ ቀን ለምን ብለን አናውቅም። እንልመደው እስቲ ይሄንን ነገር እንልመደው ብለን አልነካም። ይሄ ነገር ጥቅም አለው ያላችሁ እንደሆነ ጥቅምም ጉዳትም አለው። ይሄንን ባላንስ አድርጎ መሄድ ያስፈልጋል። ፖለቲካሊ ለውጥ አለ። ኢኮኖሚክ ላንድስኬፕ ፖለቲካል ላንድስኬፕ ብቻ ሳይሆን ኢኮኖሚክ ላንድስኬፕ በኋላ መጣበታለሁ። ሰፊ ለውጥ አለ። ድሮ የነበረው እኮ ግብርና መር ልማት ነው። አሁን ግብርና መር እኮ አይደለም። ግብርና መር፣ የማይኒንግ መር፣ አይሲቲ መር፣ ቱሪዝም መር፣ ኢንዱስትሪ መር ብዝሃ ዘርፍ ነው። ለውጥ ነው ይሄ። በፖሊሲም በስትራቴጂም በሐሳብም በጣም ልዩነት አለው። ማህበራዊ ዘርፍ ሌላው ቢቀር ትምህርት ፍኖተ ካርታ አልተዘጋጀም እንዴ? የፈተና ስርዓት የፈተና ክፍል ደረጃ አልተቀየረም? ብዙ ለውጥ እኮ አለ በሁሉም ሴክተር። ያ ስላለ ሪፎርም በራሱ ኢትዮጵያ ውስጥ የደርግ መንግስት ሲመጣ የኃይለ ሥላሴ መንግስት እንደ ስርዓት ማፍረስ ብቻ ሳይሆን በርከት ያሉ ሲኒየር አመራሮች ካልሞቱ በቀር መቀጠል አልችልም ብሎ በአንድ ጀንበር ገሎ ከሻለቃ በላይ ያለ ማንኛውም ሰው
አያስፈልገኝም ብሎ አስወግዶ ነው ሬቮሉሽን የቀጠለው። በኢህአደግ መንግስት የመጣን እንደሆነ ከሻለቃ በላይ ሳይሆን ከወታደር በላይ አያስፈልግም ብሎ መከላከያውን አፍርሶ 100% አፍርሶ ተቋም አፍርሶ ነው የቀጠለው። አጋርና ወገን ብሎ ከፍሎ እኛ ከመጣን በኋላ በወታደርም ይሁን በፖለቲካ በውጭ ያሉም ይሁን በውስጥ ያሉ በመከላከያ ውስጥ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ ተቋም እየገነባን ያለነው ለውጥ ነው። ሪፎርሙ በራሱ የቀደመን ተቋም አናፈርስም፣ የጎደለውን ሞልተን እንቀጥላለን የሚለው በራሱ ሪፎርም ነው። ትናንት አይታችኋል እኮ ፓላሱ። አሁን ስትሄዱ ጎንደር የምትሄዱ ሰዎች ፋሲል ተመልከቱ፣ ጅማ የምትሄዱ አባጅፋር ተመልከቱ፣ ደቡብ የምትሄዱ አላላኬላ ተመልከቱ። የጥንት እኮ ናቸው። ለምን ይፈርሳሉ? ሀብት ናቸው ብለን የገነባ ነው። በሃይማኖትም ብትፈልጉ ላሊበላን መልሰን ለመጠገንና ለማሻሻል በጣም ከፍተኛ ስራ ይሰራ ያለው። አክሱምም ጀምረን ነበር። ራሴ ሄጄ ከጣሊያን መንግስት ጋር ሞክረን ነበር፣ አልተሳካም እንጂ ሁሉም የኢትዮጵያ ሀብቶች አባቶቻችን የሰሯቸው መጠገንና መሸጋገር አለባቸው። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለምን መክራችሁ አትመልሷቸውም? እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄን ነገር በጋራ ማስቆም ያስፈልጋል። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል በኢትዮጵያ ባህል ውስጥ ሁለት አይነት ኋላ ቀር እሳቤዎች አሉ። ዋና ፋውንዴሽን ፍላጎትን በኃይል ማስፈጸም ነው ካልኳችሁ በኋላ ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም፣ አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ፣ የቆየ ነው። አልጋው አልጠናም እነቅንቀው ደግሞ የሚባለው በሀገር ሰው ብቻ አይደለም፣ ከብዙ ሰዎች ጋር ባንዳ እየተኮነ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ቴዎድሮስ ታሪካቸውን ብታዩ ይሄ ነው። አልጋ አልጸናም ነቀንቃለሁ እያለ ይቀጠራል፣ ሌላ ቦታ ይቀጠራል። አንዳንዶቹ ሞተዋል፣ አንዳንዶቹ ተቸግረዋል፣ አንዳንዶቹ መከራ አይተዋል። ያም ሆኖ ኢትዮጵያ ተጎድታለች ሲደመር። አሁንም ያለው ገና ናቸው አልጸኑምና አሁን ነው መነቅነቅ ጊዜው አሁን ነው በሚል ለብዙ ሀገራት የተቀጠሩ ወንድሞቻችን አሉ። የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ናሽናል ደህንነት ከመጠበቅ ይልቅ ለሌላ አገር መቆም የመረጡ ሰዎች አሉ። ለምን አልጋው አልጸናምና አሁን ነው የምንነቀንቀው ብለው። ሁለተኛው ደግሞ የፖለቲካ ንግድ ነው፣ መብት ሽፋን ነው። ለምሳሌ የኦሮሞ መብት አልተከበረም ብሎ ክላሽ ይይዛል። ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው። ሽፍታ ድሮም ነበር። የአሁኑ ደግሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንዱ ግሩፕ ጅማ፣ አንዱ ግሩፕ ወለጋ፣ አንዱ ግሩፕ ሸዋ ቢሆን በአንድ ስም ይጠራል፣ ግን ዘራፊ ነው፣ አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ። ኢትዮጵያ ውስጥ ትምህርት ቤት ማሰራት ለህዝብ ብዬ ነው
ትምህርት ቤት ማፍረስም ለህዝብ ብዬ ነው። አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት ሀገር ሆነ። የሚሰራውና የማይሰራው እኩል የሚጮሁበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ይሄን ለመገንዘብ እናንተ በቂ ልምድ አላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ። ይሄን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከርን ነው። አሉ እኛ ውስጥ ያልኳችሁ ሰዎች፣ እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው አይዘልቅም ብለን የምናምን እንድንሆን 100% ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ የምንመራ ሰዎች ብንግባባና በጋራ ብንሰራበት ይችላል። በጋራ ለመስራት ግን ዝግጁ መሆን ያስፈልጋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ ሀሳብ ተነስቷል። እነሱን እንዳለ እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ እንስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም እዚህ ውስጥ። አንድ ሰው ማን ቆሻሻ ይወዳል? መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር እናንተም ጋር ሁሉም ሰው ጋር አለ። ከተማ ይጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው።
ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ላይ ስራለሁ ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቅበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ 3 እጥፍ ሪዘርቭ አድጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላውቅም። አሁን ላንቺን የምናገረው እንደምታውቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር። 8 ቢሊዮን የሚሉን አቅለን ማየት የለብንም። እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከ8 በላይ ነው። ይሄ ትልቅ ሰክሰስ ነው። እዳ ታውቃላችሁ፣ የዚህ ነገር እዳ ምን እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከ10 በታች እናደርገዋለን። ለምን? እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው ሱካር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር የሱካር ብድር ሌላውን ተውት። ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አድርጓሳችሁ 60 ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ። እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። አሁን ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርትታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር እዳ መክፈል ነው 2 ቢሊዮን ዶላር ገደማ። 8 አለ ማለት እነዚህ ሴኪዩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳን ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስትም ነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል። ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት። ሁለተኛ መደጎም፣ አምርተንም ደግሞ እጃጠር ሰዎች ስላሉ እንደጎም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል። 4 ዓመት ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች
1000 በላይ to be exact 1480 ገደማ ሰንደይ ማርኬትስ ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እየያዘ ይሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሐሳብ ለተወሰነ ጊዜ እንቸገራለን በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን within a year ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋር የተነሳው ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ ነው ከልቤ ነው የምናገረው። መንግስታዊ ሌብነት